አካውንት ውስጥ ይሄን ያህል ብር ከኮመርሻል ባንክ ይገባልሃል እየተባለ የሚደረገው እሱ ሁሉ ጨዋታ ነው። ለንጥቀት የቀረ ትንቢት የለም። ንጥቀት ለመሆኑ ምንድነው? መጽሐፍ ቅዱስ ስለ ንጥቀት ምን ብሎ ያስተምራል? ስለሱ ከዛን ጀምርና ንጥቀት ምን እንደሆነ ስናይ ንጥቀት ማለት ጥሩ ምሳሌ ለመስጠት ሁሉ ጊዜ የምትጠቀምበት አንዲት እናት መንገድ ላይ ቁጭ ብላ ሕፃን ልጇ አስፋልት ሊሻገር ሲል ሌላ መኪና የበረረ ሲመጣ ስትመለከት ያላትን ነገር ሁሉ ጥላት ወርውራ ሄዳ እንደምትነጥቀው ስናች አዌ ንጥቀት ማለት ከሚመጣው ክፉ ጌታ ኢየሱስ ክርስቶስ ስናች አዌ ያደርገናል። ሊመጣ ካለ ቁጣ፣ ሊመጣ ካለው እርግማን፣ ሊመጣ ካለ ታላቅ መቅሰፍት ጌታ ልጆቹን ያድናቸዋል። የተባረከው ተስፋችን ከዚህ አሜሪካ ትሄዳለህ፣ ገንዘብ ይሞላልሃል፣ አካውንት በብር ይሞላል። እሱ አይደለም የተባረከው ተስፋ። አሜን አሜን። የተባረከው ተስፋ ይሄን ያህል ቱጃር ትሆናለህ፣ ባለጠጋ ትሆናለህ፣ አካውንት ውስጥ ይሄን ያህል ብር ከኮመርሻል ባንክ ይገባልሃል እየተባለ የሚደረገው እሱ ሁሉ ጨዋታ ነው። እውነት እላችኋለሁ የተባረከው ተስፋ የናዝሬቱ የኢየሱስ ክርስቶስ ዳግም መምጣት ነው። ዛሬ በልባችሁ በኢየሱስ ስም ይግባ። የቀድሞ ክርስቲያኖች ናፍቆታቸው ማራናታ ነበር። የቀድሞ ክርስቲያኖች እርስ በርሳቸው ሰላም ሲባባሉ እንኳን ማራናታ ይባባላሉ። አንድ አባት ናቸው፣ ግብፃዊ አባት ናቸው። የፕሮቴስታንት እምነት ሰባኪ ናቸው። የታወቁ እግዚአብሔር የሚጠቀምባቸው አባት ናቸው። አንድ ጊዜ አገለገሉንና ቤተክርስቲያናችን ሊወጡ ሲሉ እንዲህ አሉኝ፣ if I don't see you again አሉኝ፣ እንደገና ካላየው አሉኝ፣ I will see you up there አሉኝ። እዛ እንታያለን አሉ። ክብር ለእግዚአብሔር ይሁን። ስለዚህ እንደሱ ናፍቆታቸው ሁሉ ይሄ ነበረ። አንድ ቀን ላይ እንገናኛለን። አሜን አሜን። ይወለዳል ተባለ ተወለደ፣ ይሞታል ተባለ ሞተ፣ ይነሳል ተባለ ተነሳ፣ ዳግም ይመጣል። አሜን። ደጋሚ ይመጣል። የወጉት ሁሉ ምን ያረጉታል ይላል፣ ያዩታል ይላል። ስለዚህ ንጥቀት ፕሮፌቲክ የሆነ እግዚአብሔር በትንቢት የነገረን ሊመጣ ያለ ነው። ሐዋርያው አልተሳሳትም። ከዚያም እኛ ሕያዋን ሆነን የምንቀር ከእነርሱ ጋር በደመና እንነጠቃለን። የሞቱትን አንቀድምም። የሞቱት የፊተኛው ትንሣኤ ይሆናል። እኛ በሕይወት ያለን ይሄ የሚበሰብሰው ስጋችን የማይበሰብስ ሆኖ በቅጽበት አይን ይለወጣል ይላል። ይሄ ስጋችን መለወጡ በራሱ it's a miracle ተአምር ነው። እዚህ ጋር የቆመ የሚዳሰስ አካል የማይዳሰስ ይሆናል። አየርን አቋርጦ የሚሄድ ይሆናል። ኦ ሃሌሉያ! ወደ ሰማይ መግባት የሚችል መላእክትን ማየት የሚችል በእግዚአብሔር ፕሬዘንስ የሚገባ በእግዚአብሔር ፊት የሚቆም ስጋ መሆን ይችላል። ይለወጣል። አሜን አሜን። ኢየሱስ በክብር ይመጣል። መነጠቅ ኢየሱስ ክርስቶስ እውነተኛዋን ቤተክርስቲያን ከመከራው ዘመን በፊት ለመውሰድ በአየር ቀድሞ የሚመጣበት ክስተት። ሃሌሉያ! ዓለም የሚደነቅበት ቀን ይሆናል። ዓለም የሚደነቅበት የሚደነግጥበት ቀን ይሆናል። አስቡት፣ ዛሬ እኔ እዚህ እየሰበኩ እናንተ እዛ ተቀምጣችሁ ቤተሰብ ቤት እየጠበቃችሁ ሌላም ቦታ እየተመለከ ያለ ድንገት የኋለኛው ምልክት ድንገት ቢነፋ ይሄ ቤተክርስቲያን እንዳለ ባዶ ይሆናል። በእርግጥ የጌታ መንፈስ የታተመው ብቻ እነሱ ይነጠቃሉ። አሜን አሜን። እና ባዶ ይሆናል። ለአንዳንዶች ድንጋጤ ነው፣ ለማይነጠቁ ድንጋጤ ነው፣ ለሚሄዱ ግን ፍስሐ ነው፣ ታላቅ ደስታ ነው። ክብር ለእግዚአብሔር ይሁን። ስለዚህ የተባረከውን ተስፋችንን በምንም እንዳትለውጡት። በኑሮ አይለወጥም፣ በገንዘብ አይለወጥም፣ በአገር አይለወጥም፣ በሀብት አይለወጥም። ወገኖች ሆይ አንዳንዶች ሌላ ደስታ ሊፈጥሩልን ደስ የሚያሰኝ ብዙ ነገር ይነግሩናል። እሰይ ደስ ይበለን፣ በጣም ጥሩ፣ ችግር የለብኝም ሰው በስጋ ቢያልፍለት። ነገር ግን የተባረከው ተስፋ ከምንም ጋር አይወዳደርም። አሜን አሜን። በሌላ ተስፋ ተቀይሩት። ይሄ ዘላለማዊ ተስፋ ነው። ይሄ እዚህ ምድር ላይ ብቻ የሚጠቅመን አይደለም፣ እላይ ሰማይም የሚጠቅመን ተስፋ ነው። ስለዚህ መነጠቅ ኢየሱስ የሚያድንበት እኛን የሚያስመልጥበት መንገድ ነው። እስከ ንጥቀት ድረስ ያለው ንጥቀት የቤተክርስቲያን ንጥቀት የሙታን ትንሣኤ ይሆናል። ጌታ በአየር ሲመጣ ቤተክርስቲያን ልትቀበለው መንፈስ ቅዱስ ይዟት ይሄዳል። ሃሌሉያ! ከዛ በኋላ ከጌታ ጋር የምንቆይበት ጊዜያቶች አሉ። የአክሊል ሽልማቶች አሉ። ራእይ ምዕራፍ 4 ላይ ስትሄዱ 24ቱ ሽማግሌዎች በበጉ ዙሪያ ተሰብስበው ልትወሰገን ይገባሃል፣ ልትወደስ ይገባሃል፣ ታርዳሃልና ከነገድ ከቋንቋ ዋሽተህናል ብለው 24 መሆናቸው የሚያሳያችሁ 12ቱ የበጉ ሐዋርያቶች አሉ፣ 12ቱ ደግሞ የእስራኤል አባቶች አሉ። ሁለቱን አንድ ላይ ጠቅልለው ቤተክርስቲያን በሙላት በተሰበሰበችበት በዛ አሰምብሊ ጌታ ኢየሱስ ክርስቶስን አክሊላቸውን እያወለቁ ታርዳሃልና ይገባሃል፣ መጽሐፉን ትፈታ ዘንድ ተችሎሃል
ተቀብለሃልና ልትመሰገን ይገባሃል ይሉታል። ስለዚህ ምዕራፍ 4 ምዕራፍ 5 አካባቢ ላይ ቤተክርስቲያን ራእይ ላይ የለችም። እስከ ምዕራፍ 19 ቸርችን አትመለከቷትም። ምዕራፍ 19 ላይ ግን ጌታ ኢየሱስ ክርስቶስ በክብር ከቤተክርስቲያን ጋር ሲመጣ ትመለከቱታላችሁ። ለኛ የከበረ ተስፋችን የጌታችን ኢየሱስ መምጣት ነው። ስለዚህ ቤተክርስቲያን ከተወሰደች በኋላ የአክሊል ሽልማት አለ። ሌላውን እዛ ጋር ልተውና ከዛ በኋላ የሚመጣው ዘመን የመከራ ዘመን ይባላል። በማህተሞች የተዘጋ ፍርዶች አሉ። ኢየሱስ የመጀመሪያው ማህተም ሲፈታ በአምባ ላይ ፈረስ የተቀመጠ ነጭ የለበሰ ፈረሰኛ ይወጣል። አንድ ቀስት በእጁ ላይ ይዟል። ይሄ ጸረ ክርስቶስ ነው፣ ክርስቶስ አይደለም። ሁሌ ጸረ ክርስቶስ ማለት በኋላ መጣበታለሁ አንታይ ክራይስት ማለት ራሱ የክርስቶስ ተቃዋሚ ብቻ ሳይሆን ኢን ፕሌስ ኦፍ ክራይስት ክርስቶስን የሚሸፍን ክርስቶስን መስሎ የሚገለጥ ማለት ነው። ካውንተርፊት ማለትም ነው አንታይ ክራይስት ማለት። ሁለት ትርጉሞች አሉት። ስለዚህ ማህተሞቹን ኢየሱስ እየፈታ ፍርዶች ወደ ምድር ይመጣሉ። 7 ዓመታት የመከራ ፍርዶች ይሆናሉ። መለከቶች፣ ጽዋዎች ፍርዶች ናቸው እየተለቀቁ ያሉት። መጨረሻ ላይ የጌታችን የኢየሱስ ክርስቶስ ዳግም ምጽአት ይሆናል። ከዛ ጌታ ከመጣ በኋላ ለ1000 ዓመት ሰይጣን ይታሰራል። በምድር ላይ አብሶሉት ሰላም አለ። ስለ ሚሌኒየም ወይንም ስለ 1000 ዓመት መንግስት ጨረፍ አድርጌ ለመናገር ሞክራለሁ። ንጥቀት የቤተክርስቲያን ዘመን፣ ንጥቀት 7 ማህተሞች የመከራው ዘመን፣ ዳግም ምጽአት የመጀመሪያው ጊዜያዊ ሰላም የምትመስል 3 ዓመት ተኩል ታልፋለች። ስለዛ ዘመን አሁን ባልናገር ቀጥታ ወደ ንጥቀቱ ልመለስ። ብዙ አይነት የንጥቀት አመለካከቶች አሉ። አንዳንዶች ንጥቀት ከመከራው ዘመን በኋላ ነው የሚሉን ሰዎች አሉ። ከመከራው ዘመን በኋላ ነው ይሉናል። ስለዚህ ምን ማለት ነው? ዳግም ምጽአትም ሆነ ንጥቀት የሚሆነው አንድ ላይ ነው እና የታላቁ መከራ ካለቀ በኋላ ነው የሚሉ ሰዎች አሉ። የነሱ እይታ ነው። ሌሎች ደግሞ እንደኔ አይነት ሰዎች ብዙ ወንጌል አማኞች የምናምነው ቅድመ መከራ ዘመን ከመከራው ዘመን በፊት ጌታ ያድነናል ብለን እናምናለን። እግዚአብሔር ስም የተባረከ ይሁን። ሌሎች ደግሞ አሉ በመካከል ላይ ነው። ሁለቱ ነቢያት ሲወሰዱ የዛን ጊዜ ነው ቤተክርስቲያን የምትወሰደው ብሎ የሚያምኑ ሰዎች አሉ። ይሄ ደግሞ ሚድ ትሪቡሌሽኒስት ይባላሉ። ወይም ደግሞ በመከራው ዘመን መካከል እንንጠቃለን ብለው የሚያምኑ ሰዎች አሉ። ቅድም እንዳልኳቸው ደግሞ ድህረ የመከራው ዘመን ወይም ደግሞ የመከራው ዘመን ካለቀ በኋላ እነዚህ የሚሉ ሰዎች ያስቁኛል። ከምንድን ነው የዳነው ታዲያ? አይገባኝም። ይገባቸዋል። ድነናል ግን መከራውን ዘመን ገና እንጨርሳለን የሚሉ ሰዎች አሉ። መጽሐፍ ምን ይላል? ከታላቁ መከራ አድንሃለሁ ይላል። ከታላቁ መከራ አድንሃለሁ። አሜን አሜን። እግዚአብሔር ለቁጣ አልመረጠንምና ክብር ለእግዚአብሔር ይሁን። እና ይሄንን ነው እኛ ምናምነው በቀድመ መከራ ዘመንን ቀጥ ነው ምናምነው። እና ጌታ የመጀመሪያው ማህተም ሲፈታ የመጀመሪያዋን ማህተም ልክ ሲፈታት ነጭ ፈረስ ወጣ ይላል። ይሄ ነጭ ፈረስ እንግዲህ ይሄ በሰማይ ባለው መንበራ ጸባዖት አምልኮ ላይ የሆነ ነው። በዛ ኪሩቦች አምልኮ ነበር። 24ቱ ሽማግሌዎች ቅድም እንዳልኳቸው የመጽሐፉ ጥቅልል ሲፈታ ማህተሞቹ ተራ በተራ ሲፈቱ ትመለከታላችሁ። ስለ ንጥቀት ባህሪ ልንገራችሁ። ንጥቀት በባህሪው መጀመሪያ ሁላችንም በድንገት ድንገት ነው። ድንገት ሰው እንደሚሄድ ላይ መንገድ ድንገት አደጋ እንደሚደርስ ድንገት የሆነ ነገር እንደሚከሰት ንጥቀትም ድንገት የሚሆን ለንጥቀት የቀረ ትንቢት የለም። ስሙኝ በደም ስሙኝ። ለንጥቀት የቀረ ትንቢት የለም። ለዳግም ምጽአት የቀረ ትንቢት አለ። ለንጥቀት የቀረ ትንቢት የለም። ኤኒ ታይም ድንገት ጌታ ቤተክርስቲያንን ሊወስዳት ይችላል። ምንም የቀረ ትንቢት የለም። ደግመዋለሁ። ለንጥቀት የቀረ ትንቢት የለም። ሊፈጸም ያለ ትንቢት የለም። ነገር ግን ከንጥቀት በፊት ጌታ ቤቱን ያድሳል ብዬ አምናለሁ። ቤተክርስቲያንን ሙሽሪትን እንደገና በመንፈስ ያድሳታል ብዬ አምናለሁ። እንደገና ያነሳታል። የጣለችው እንድታነሳ ውበቷን ይመልስላታል። ጸጋዋ ይመለሳል። ኃይሏ ይመለሳል። ክብር ለእግዚአብሔር ይሁን። በድንገት ነው የሚሆነው። እንደገና ደግሞ በቅጽበት አይን በምድር ከሙታንን አንቀድም፣ ሙታን ቀድመው ይነሳሉ፣ እኛ ደግሞ በቅጽበት አይን እንለወጣለን ይላል። ስለዚህ ድንገተኛ ያልተጠበቀ ክስተት ይሆናል። መጣሁ ብዬ ግን ምናልባት እየሮጥኩ ስወርድ እኔ የለውም ይሆናል። በአየር ላይ እየሄድኩኝ ይሆናል። ክብር ለእግዚአብሔር ይሁን። ስለዚህ ነገን የሚያውቅ ከጥቂት ደቂቃ በኋላ የሚሆነውን የሚያውቅ ጌታ ብቻ። አሁን ኋለኛው መለከት ቢነፋ ብዙ አማኞች ከዓለም ዙሪያ ጌታ ይወስዳቸዋል።
ክብር ለእግዚአብሔር ይሁን። ይሄ የተባረከው ተስፋችን ነው፣ ጌታ የተናገረው ነው። ሌላው ሂደቱ ቅድም እንዳልኳችሁ ዓለም አቀፋዊ ነው። አንዳንዶች የሚቀሩ አሉ፣ የማይወሰዱ ሰዎች አሉ። እነማን ናቸው? ትንሽ አነሳቸዋለሁ። አንዳንዶች ይቀራሉ። ሁለት ሴቶች ይፈጫሉ አይደለም የሚለው? አንዲቱ ትወሰዳለች፣ አንዲቱ ትቀራለች። ሁለት ሰዎች ባልጋ ይተኛሉ፣ አንዱ ይወሰዳል፣ አንዱ ይቀራል። እንደዚህ እያለ ይናገራል። በኖህ መርከብ ምሳሌ አድርጎ ይነግረናል። የተለያየ ምሳሌዎችን እሰጣቸዋለሁ። ስለዚህ ንጥቀት የራሱ ባህሪያቶች አሉ ስላቸው በአንድ አካባቢ ብቻ የሚሆን ሳይሆን ዓለም አቀፋዊ ነው የሚሆን። አንድ ጊዜ ብርሃነ ወንጌል ቤተክርስቲያን የሚያገለግል አንድ ወንጌላዊ ወንድም ዳውንስቴርስ ወይንም ቤስመንት ታች ይጸልይ ነበር እና ታች እየጸለየ እያለ የኛ ከፍተኛዎች ሁሉ ጊዜ ማሰር ይወዳሉና ተሰብስበው ከፍተኛ 20 የሚባል ቄራ አካባቢ ነው ሙልጭ አርገው ቸርቾችን በባስ ሁሉ አሳፍረው እስር ቤት አስገቧቸው እና የወንድማችን ከጸሎት ተነስቶ ወደ ላይ ሲወጣ ጸጥታ ሆኗል። አዳራሽ ውስጥ ቢገባ ሰው የለም። ጭንቅላቱን መሬት ላይ ደፍቶ ጌታው ምን አረኩኝ? እየጸለይኩ እንዴት ተተኝ? እነሱን ወስደ እኔ ሳልነጠቅ ንጥቀት መስሎታል። አንድ ወጣት ልጅ እኛ የምንኖርበት ከተማ ላይ ድንገት ጠዋት ላይ ተነስቶ አለቀሰ። ለካ ማታ ስለ ንጥቀት ስብከት ሲሰማ ቤተሰብ ሲሰማ አብሮ ሰምቷል እና በጠዋቱ ቤተሰብ ሁሉ ወጥቶ እሱ አርፍዶ ተኝቷል እና ብድግ ሲል እናቱ ወላጆቹ መኝታ ቤት ቤት ልጅ ወላጆቹ የሉ፣ እህቶቹ የሉ፣ ወንድሞቹ የሉ፣ ብቻውን ነው ቁጭ ብሎ ማልቀስ ጀመረ። ጌታ ኢየሱስ እኔንም ሳትነጥቀኝ እና ድንገት ሊሆን ይችላል እላችሁ ነው እና ዓለም አቀፋዊ ክስተት ነው የሚሆነው። የሚያስደነግጥ ይሆናል። ብዙ አደጋዎች ሊኖሩ ይችላሉ። ብዙ አናዋጭ ፖለቲካል ኢኮኖሚክ ነውጦች በዓለም ሁሉ ይነሳል በንጥቀት ምክንያት ማለት ነው። ትልልቅ ሰዎች፣ አማኞች፣ መሪዎች፣ ታላላቅ ሰዎች ሁሉ ይወሰዳሉ ወደ ክብር ለእግዚአብሔር ይሁን። ሃሌሉያ። ሌላው በንጥቀት ውስጥ የሚሆነው አንዱ ለውጥ ይኖራል። ይሄ አካላዊ ለውጥ ነው። ከምድራዊ ክብር ወደ ሰማያዊ ክብር እንሻገራለን። ከሚበሰብስ የማይበሰብስ ክብር ውስጥ እንገባለን። ክብር ለእግዚአብሔር ይሁን። በእኔና በእናንተ ላይ እግዚአብሔር ያለው ዓላማ የከበረ ነው። ዓይን ያላየው ጆሮ ያልሰማው እግዚአብሔር ለሚወዱት ያዘጋጀው። አሜን። እግዚአብሔር ለእኔና ለእናንተ ክብር ነው ያዘጋጀው። እግዚአብሔር ለእኔና ለእናንተ አገር ነው ያዘጋጀው። እግዚአብሔር ለእኔና ለእናንተ ያዘጋጀው ተስፋ የምትጸና ዘላለማዊ የሆነች ተስፋ ነው ያዘጋጀው። ለዚህ ነው አገራችን በሰማይ ነው የምንለው። ወገኖች ሆይ የንጥቀት ዓላማዎችን ላሳያችሁ። ቅድም እንዳልኩት አንደኛ ከቤተ ክርስቲያንን ከቁጣ ለማዳን ነው። ከሚመጣው ቁጣ ለማዳን ንጥቀት ይሆናል። ሁለተኛ አማኞች ከክርስቶስ ጋራ አንድ ለማድረግ ምን ማለት ነው? የበጉ ሰርግ ማለት ትችላላችሁ። የበጉ ሰርግ ሙሽሪት ከሙሽራው ጋራ የምትገናኝበት ታላቅ ደስታ የሚሆንበት ጊዜ ነው። ታላቅ ዜማ የሚሆንበት ማንም ሊቀኘው ያልተቻለ ከበጉ ጋር ያለች ሙሽሪት ብቻ የምትዘምረው ታላቅ ደስታ ይሆናል። አማኞች ከክርስቶስ ጋር አንድ ይሆናሉ። ሌላ ታማኝነት ይሸለማል። በእግዚአብሔር ፊት ታማኝነት ይሸለማል። ለጌታ ስላደረጋችሁት ነገር፣ ለጌታ ስለከፈላችሁት ዋጋ ጌታ ብድራትን የሚመልስ አምላክ ነው። ዛሬ ማንም ሳያችሁ ስለ እግዚአብሔር መንግስት የምትጎዱ ሰዎች፣ ስለ እግዚአብሔር መንግስት ዋጋ የምትከፍሉ ሰዎች እግዚአብሔር ብድራታችሁን ይመልሳል፣ እንባችሁን ያብሳል። ስለ ስሙ በተነቀፋችሁበት፣ ከቤተሰብ በተባረራችሁበት፣ በገዛ ዘመዶቻችሁ በተገፋችሁበት፣ ሰዎች በጥራቋችሁ በተጸየፏችሁ ነገር ላይ ጌታ ሊያከብራችሁ ይመጣል። ሃሌሉያ። ታማኞችን ይሸልማል። ልንጠብቀውም የሚገባ ይሄ ነው። በጎ ታማኝ ወደ ጌታ ደስታ ግባ። የመጨረሻው ፖይንት የበጉ ሰርግ ራት ይጀምራል። ምናልባት 7 ዓመት ይፍጅ አላውቅም፣ ስንት ዓመት ይፍጅ አላውቅም። ነገር ግን የንጥቀት ዓላማ አንዱ ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው። ልብሳቸውን በበጉ ደም ያጠቡ ናቸው። የኃጢአት ስርየት ያገኙ ናቸው። በመንፈስ ቅዱስ የታተሙ ናቸው። በልባቸው መንፈስ ቅዱስ ብርሃን ያለባቸው ናቸው። ከኃጢአት የተለዩ ናቸው። መሲሁን የሚወዱ ናቸው። የመሲሁን መምጣት የሚጠባበቁ ናቸው። ሙሽራውን እንደምትጠብቅ ነፍሳቸው ይመጣል ብለው በጉጉት የተቃጠሉ ናቸው። እነሱ የዛን ጊዜ ጻድቃን በጌታቸው መንግስት ያበራሉ ይላል መጽሐፍ ቅዱስ። የማብራት ጊዜ ይሆናል። የዜማ ጊዜ ይሆናል። የልልታ ጊዜ ይሆናል። አንድ ቀን ንጉሱን በውበቱ ትመለከተዋለህ። አንድ ቀን ሃሌሉያ። ስለዚህ የበጉ ሰርግ ስለደረሰ ሙሽሪትም ራሷን ስላዘጋጀች እንደዚህ ይሆናል ብሎ መጽሐፍ ቅዱስ ይነግረናል።